መጽሐፈ መቃብያን ቀዳማዊ ምዕራፍ 28 ልጆቹም በዝተው ከኖሩ በኋላ ከነርሳቸው እግዚአብሔርን የሚያመሰግኑት የሚያከብሩት ትእዛዙንም የማያፈርሱ ነበሩ። የተነገረውን የተደረገውን እንዲህም የሚያደርገውን የሚናገሩ ነቢያት ነበሩ። ከልጆቹም ሐሰት የሚናገሩ ሰውንም የሚበድሉ ኃጢአተኞች ነበሩ። የአዳም የበክር ልጁ ቃየል ክፉ ሆነ፣ ወንድሙ አቤልንም ገደለው። ወንድሙን አቤልን ስለገደለ እግዚአብሔር በቃየል ፍርድን ፈረደ። ደሙንም ስለጠጣች እግዚአብሔር ምድርን ተቆጣት። እግዚአብሔርም ቃየልን ወንድምህ አቤል ወዴት አለ አለው። ቃየልም በልቡ ትዕቢት የወንድሜ የአቤል ጠባቂ እኔ ነኝን አለ። አቤል ንጹሕ ሰውን ሆነ፣ ቃየል ግን ደግ ሰው ወንድሙ አቤልን በመግደል ኃጢአተኛ ሆነ። ዳግመኛ ደግ ልጅ ሴት ተወለደ። አዳም 60 ልጆችን ወለደ። ከነሳቸው ደጋጎች ሰዎች ክፉዎች ሰዎች አሉ፣ ከነሳቸውም ደጋጎች ሰዎች አሉ። ነቢያት የሆኑ ከዳተኞችና ኃጢአተኞች የሆኑ ሰዎችም አሉ። ደጋግ ሰዎች የሆኑ የአባታቸው የአዳምን ፈቃድ ከአዳም ጀምሮ የእግዚአብሔርን ሕግ እስከ ጠበቀ ደግ ሰው እስከሚሆን እስከ ኖህ ድረስ ለልጁ ለሴት የነገረውንም ሁሉ የሚፈጽሙ የተመረቁ ሰዎች አሉ። እሱም ለልጆቹ የእግዚአብሔርን ሕግ አስጠበቃቸው። የእግዚአብሔርን ሕግ እንዳያፈርሱ አባታቸው ኖህ እንደነገራቸው እነርሳቸውም ለልጆቻቸው ይነግሩ ዘንድ የእግዚአብሔርንም ሕግ ይጠብቁ ዘንድ ጠብቁ አላቸው። እነሳቸውም ከነሳቸው በኋላ ለተወለዱ ሰዎች ለልጆቻቸው እያስተማሯቸው ኖሩ። ሰይጣን ግን አባቶቻቸውን ለመቃብር በደረሱ ስዕል ባለባቸው ጣዖታት አድሮ እሺ የሚሉትን ሰዎች ድል ነስቶ ሲናገራቸው ኖረ። እነርሳቸውም የኃጢአት መምህር የሚሆን ዲያብሎስ ያዘዛቸውን ሁሉ ሲያደርጉ የእግዚአብሔርን ፈቃድ የሚፈጽም ደግ ሰው አብርሃም እስኪነሳ ድረስ እንደ ስርዓታቸው ጣዖታቱን ሲያመልኩ ኖሩ። ከዘመኖቹ ተለይቶ አስቀድሞ በሕጉ ጸንቶ ኖሯልና እግዚአብሔርም በንፋስና በእሳታት አድሮ ከእርሱ ጋር መሐላን ተማማለ። ለሱ ምድረ ርስትን ይሰጠው ዘንድ ለልጆቹም እስከ ዘላለሙ ድረስ ይሰጣቸው ዘንድ እግዚአብሔር ማለለት። የአባቱ የአብርሃምን ርስት ይሰጠው ዘንድ ለይስሐቅም እንደሱ ማለለት። የአባቱ የይስሐቅን ርስት ይሰጠው ዘንድ ለያዕቆብም ማለለት፣ እንደ ይስሐቅ ማለለት። ከነሳቸውም በኋላ ከያዕቆብ የተወለዱ ልጆቻቸውን ከ12 ነገድ እስራኤል ለይቶ ካህናትንና ነገስታትን አደረጋቸው። ብዙ ፈጽማችሁም የብዙ ብዙ ሁኑ ብሎ መረቃቸው። የአባቶቻቸውንም ርስት ሰጣቸው። ነገር ግን እየመገባቸው እየወደዳቸው እግዚአብሔርን ማሳዘን በሁሉም አልተውም። ባጠፋቸውም ጊዜ ያን ጊዜ በአምልኮ ይፈልጉታል። ከኃጢአትም ተመልሰው ወደ እግዚአብሔር ይሄዳሉ። ይወዳቸዋልና እግዚአብሔርም ይቅር ይላቸዋል። የፈጠረውን ሁሉ ራርቶ ይቅር ይላልና የሚወዳቸውም ስለ አባቶቻቸው ስራ ነው እንጂ ስለ ራሳቸው ስራ አይደለም። የተራበች ሰውነትን ያጠግብ ዘንድ በረከትም ቀኝ እጁን ይዘረጋል። ለምግብ እህልን ያበዛ ዘንድ ይቅር ለማለትም ዓይኑን ይገልጣል። ለቁራዎች ጫጩቶች ለሚለምኑት ለአውሬዎችም ምግብ ይሰጣቸዋል። ወደ እርሱ በጮሁ ጊዜ የእስራኤል ልጆች ከጊዜው ከዘገዩት ጠላቶቻቸው እጅ ያድናቸዋል። ያሳዝኑት ዘንድ ዳግመኛም ወደ ኃጢአት ይመለሳሉ። እርሱም በዙሪያቸው ያሉ ጠላቶቻቸውን አሕዛብን ያስነሳባቸዋል፣ ያጠፋቸዋል፣ ይገድሏቸዋል፣ ይማርኳቸዋል። ዳግመኛም በልቅሶና በሐዘን ወደ እግዚአብሔር ይጮኻሉ። እርሱም ረዳትን ልኮ በነቢያት እጅ እነሳቸውን ያዳነበት ጊዜ አለ፣ በመሳፍንትም እጅ ያዳነበት ጊዜ አለ። እግዚአብሔርም ባሳዘኑት ጊዜ ጠላቶቻቸው አስገብሯቸው ማረኳቸው። ዳዊትም ተነስቶ ከኢሎፍላውያን እጅ አዳናቸው።
ዳግመኛም እግዚአብሔርን አሳዘኑት። እግዚአብሔርም የሚያስጨንቋቸው አሕዛብን አስነሳባቸው። በዮፍታሔም እጅ እነሳቸውን ያዳነበት ጊዜ አለ። ዳግመኛም በመከራቸው ጊዜ ያዳናቸው እግዚአብሔርን ዘነጉት። እግዚአብሔር ፍዳውን አምጥቶባቸዋልና ክፉ የሆኑ መከራ የሚጸኑባቸውን ፈጽመውም የሚማርኳቸውን ጠላቶችን ያስነሳባቸዋል። በመከራ በተጨነቁ ጊዜ ተይዘውም ዳግመኛ ወደ እሱ ጮኹ። እሱም በጌዲዮን እጅ አዳናቸው። ዳግመኛም በእጃቸው ሥራ እግዚአብሔርን አሳዘኑት። እሱም ዳግመኛ መከራ የሚያጸኑባቸውን አሕዛብ አስነሳባቸው። ተመልሰውም ወደ እግዚአብሔር አለቀሱ፣ ጮኹ። ዳግመኛም በሳምሶን እጅ ከአሕዛብ አዳናቸው። ከመከራውም ጥቂት አረፉ። በቀደመውም ኃጢአታቸው እግዚአብሔርን ያሳዝኑት ዘንድ ተነሱ። እሱም ዳግመኛ የሚያስጨንቋቸው ሌሎች አሕዛብን አስነሳባቸው። ዳግመኛም ረዳትን ይሰድላቸው ዘንድ ወደ እግዚአብሔር ጮኹ፣ አለቀሱ። በባርቅና በዲቦራም እጅ አሕዛብ አዳናቸው። ዳግመኛ እግዚአብሔርን ያመልኩት ጥቂት ወራት ኖሩ። ዳግመኛም በቀደመው ኃጢአታቸው እግዚአብሔርን ዘነጉት፣ አሳዘኑት። እርሱም የሚያስጨንቋቸው ሌሎች አሕዛብን አስነሳባቸው። ዳግመኛም በዮዲት እጅ አዳናቸው። ዳግመኛም ጥቂት ወራት ተቀምጠው እንደ ቀደመው እግዚአብሔርን በኃጢአታቸው ያሳዝኑት ዘንድ ተነሱ። እሱም የሚገዟቸው አሕዛብን አስነሳባቸው። እነሳቸውም ወደ እግዚአብሔር ጮኹ፣ አለቀሱ። የይሁዳን አገር ይወጋ ዘንድ የመጣ አርበኛ የሆነ አቤሜሌክን ራሱን መቶታልና በዙሪያው ባሉ በልጆቹና በማትታዩም እጅ አዳናቸው። ያም አርበኛ በሞተ ጊዜ ሰራዊቱ ሸሹ፣ ተበተኑ። የእስራኤልም ልጆች እስከ ኢያቦቅ ድረስ ተከትለው ወጓቸው። ከእነርሳቸውም አንድ ሰውን እንኳን አላስቀሩም። ከዚህ በኋላ ጥቂት ቆይተው እግዚአብሔርን ያሳዝኑት ዘንድ ተነሱ። እሱም የሚገዟቸው አሕዛብን አስነሳባቸው። ዳግመኛም ፈጽመው ወደ እግዚአብሔር ጮኹ። እግዚአብሔርን ሁልጊዜ አሳዝነውታልና ሕጉንም አፍርሰዋልና እግዚአብሔርም ጩኸታቸውን፣ ልቅሷቸውን ቸል አለ። ማርከውም ከካህናቶቻቸው ጋር ወደ ባቢሎን አገር ወሰዷቸው። ከዚያም ኃጢአትን እየሰሩ ጣዖትንም እያመለኩ ከዳተኞች የሆኑ የእስራኤል ልጆች እግዚአብሔርን ማሳዘን አልተውም። እግዚአብሔር በዚያ በኃጢአታቸው አንድ ጊዜ ያጠፋቸው ዘንድ ተቆጣ። ሐማ በንጉሱ ሳጥን እልፍ ወርቅን አግብቶ በታወቀባት ቀን ያጠፋቸው ዘንድ በነገረው ጊዜ ከህንደኬ ጀምሮ እስከ ኢትዮጵያም ድረስ በፋርስ ሀገር ልጆቻቸውን እንዳያስቀር በንጉሱ በአርጤክስስ ልቦና ቁጣን አሳደረ። እንዲህ አደረገ። በንጉሱም ስልጣን መልእክት የተጻፈበትን ደብዳቤ ጻፈ። ወደ ፋርስም አገር ያደርስ ዘንድ በልጁ ያለ ማህተምን ሰጠው። ንጉስ እንዳዘዘ ሊያጠፋቸው በወደደባት በአንዲት ቀን ያጠፋቸው ዘንድ ማህተምንም ሰጠው። ገንዘባቸው ወርቁን ብሩን ግን ወደ ንጉሱ ሳጥን ያገቡ ዘንድ አዘዘ። የእስራኤልም ልጆች ይህንን ነገር በሰሙ ጊዜ ወደ እግዚአብሔር ፈጽመው ጮኹ፣ አለቀሱ። ለመርዶኪዮስም ነገሩት። መርዶኪዮስም ለአስቴር ነገራት። አስቴርም ጾሙ፣ ለምኑ፣ የእስራኤል ልጆች ወገኖችም ሁሉ ባላችሁበት ቦታ ወደ እግዚአብሔር ጩኹ አለች። መርዶኪዮስም ማቅ ለበሰ፣ በራሱም ትቢያን ነሰነሰ። የእስራኤልም ልጆች ባሉበት አገር ጾሙ፣ ለመኑ፣ ንስሐ ገቡ። አስቴርም ፈጽማ አዘነች። ንግስትም ሆና ማቅ ለበሰች፣ ትቢያን ነሰነሰች፣ ራሷንም ተላጨች። የፋርስም ነገስታት ሽቱን እንዲቀቡ ሽቱን አልተቀባችም። በጥልቅ ልቦናዋም ወደ አባቶቿ ፈጣሪ ወደ እግዚአብሔር ጮኸች፣ አለቀሰች። ስለዚህ ነገር በፋርስ ንጉስ በአርጤክስስ ዘንድ መወደድን ሰጣት። ለአባቶቿም ፈጣሪ ደግ ምሳን አደረገች። ሐማንና ንጉሱም አስቴር ወዳዘጋጀችው ምሳ ገቡ። በመርዶኪዮስም ያደርግ ዘንድ እንደወደደ
እግዚአብሔር በዚያ ሃማን ፍዳውን ከፈለው፣ በረጅም እንጨት ላይም ሰቀሉት። በፈቃዳቸው ሁሉ እንዳሉ እስራኤልን ይተዋቸው ዘንድ እንዳያስገብሯቸውም፣ እንዳይቀሟቸውም፣ እንዳይበድሏቸውም፣ ገንዘባቸውንም እንዳይወስዱባቸው የንጉሱ ደብዳቤ ታዘዘ። ንስሐ ገብተው በጮኹ ጊዜ እግዚአብሔር እንዲህ አድርጎ እስራኤልን ይቅር ይላቸዋልና በኖሩበት በፋርስ አገር ይወዷቸው ያከብሯቸው ዘንድ ነው እንጂ አገራቸውን እንዳያጠፉ ከብቶቻቸውንም እንዳይዘርፉ የንጉሱ ደብዳቤ ታዘዘ። ባሳዘኑትም ጊዜ የሚያስጨንቋቸው አሕዛብን ያስነሳባቸዋል። ረዳታቸውን ይሰድላቸው ዘንድ መከራ ከሚያጸኑባቸው ከአሕዛብም እጅ ያድናቸው ዘንድ የዚያን ጊዜ ፈጽመው ያለቅሳሉ፣ ይጮኻሉ።